ኮከብ እቆጥራለሁ አንዱ ነሽ ነው ብዬ እናቴ የት ነሽ ልጅሽ እዚህ ነው ፍቅርሽን የፈለኩ በመንገድ ላይ እያደጉ እናቴ የት ነሽ የፈለኩ በመንገድ እናቴ የሌሊት ኮከብ ኤቢ ደግሞ ትወድሽ ነበር። አሁን እህቷ መሆኔን አታውቅም። አስበው አንድ ቀን ማወቁ አይቀርም። ደግሞ ታውቃለች። ስማ የዛን ጊዜ ሳስበው በጣም ይጨንቀኛል። ምንም አይጨንቅም ዳጣ፣ ነገርኩሽ እኮ እንዴ። እህትሽ ባትሆንም ከእሷ ጋር ምንም የፍቅር ግንኙነት የለንም። አይደለም ከእሷ ጋር ከማንኛውም ሴት ጋር የፍቅር ግንኙነት ኖሮኝ አያውቅም። እና እኔ መጀመሪያ ነኝ። ሰላምዬ እንግዲህ ዛሬ ከሆስፒታል በሰላም ወደ ቤቷ ተመልሳለች። ቤቷም ከተመለሰ በኋላ እንግዲህ እስካሁን አይኗ እየማተረ ነው የሚገኘው። እስካሁን ዳጣን አላገኘቻትም። ያው እንግዲህ ዳጣን ገና ከሆስፒታል ራሷን እንዳወቀች እንደነቃች እንግዲህ ዳጣን ነበር እንድትመጣላት የፈለገችው። ግን ደረጀ ደግሞ ዳጣ ወደዛ እንድትሄድ አልፈቀደም። ለምን እንደው ታውቃላችሁ? መልሶ ድጋሜ ሌላ ፌክ እንዳይፈጠር ሰላም ረጋ ብላ ተረጋግታ ወደ ራሷ እንድትመለስ ስለፈለገ ነው። ምክንያቱም መጀመሪያ ላይ እንግዲህ ዳጣ ልጅሽ ዳጣ ነች ሲላት በጣም ደንግጣ እዛው ባለችበት ነው ወደቀችውና ስለዚህ አሁን ያንን ነገር ድጋሜ እንዲፈጠር አልፈለገም ደረጀ። ሲቀጥል ደግሞ የዛን ሰዓት ብቻቸውን ስለሆኑ ነው። አሁን ላይ ቤተሰብ አለ፣ አብጌል አለች፣ ወይዘሮ ማርታ አለች። አብጌል እንደውም በተለያየ ጥያቄ በአእምሮዋ እየመጣባት ምን ሰምታ ደነገጠች። አባዬና ሰላም የት ተገናኙ ምናምን እያለች እንግዲህ አራት ማዕዘን ጥያቄ እየጠየቀች ነበርና ማርታ አረ ምንድነው ደግሞ ሌላ የሆነ የጥርጣሬ እንትን ውስጥ ጭንቅላቴ ውስጥ ልታስቀምጭብኝ ነው እንደንች ልጅ አረ እባክሽ እያለቻት ነበርና እንዴት ደነገጠች? ምን ሆና ደነገጠች? እንግዲህ እናታንም እንዳያችሁት ሆስፒታል እዛ ትሄድ እያልኩ እዛ ሄድከው ምን ሆነህ ነው? እዚህ ተኝታ አታድርም እንደ እያለች ነበር። እንዴ ሰላም ታማ እኮ ሄደሽ አትጠይቂያትም እንዳንቺ እያለ ነበር። እንዴ ምን አትጠይቃለች? የሄደችው ዝሮ ደንግጣ ነው ብለዋል። ያለቀ ሌላ ምን አለው? ደግሞ ደህና ናት ብለዋል። ጠይቂያለሁኝ። ስለዚህ ምን ይፈጠራል? ግን እኔ የምልህ ናታን ምን ሆና ነው? ምን ሰምታ ነው የደነገጠችው? እያለች ነበርና ናታን እንዴ አሁን ስለዛ እኔ ምን አውቃለሁ? ስለዛ ጠይቂያለሽ? ስለ ጤንነቷ ስለ ሁኔታዋ መጠየቁ ነው እንጂ መልካም እያላት ነበርና አይ እሱማ ሰላም ነች ምንም አልሆነችም እያለችው ነበርና እንግዲህ ያው እንዲያ እያለች ነበር አብጌል ደረጀ። እንግዲህ ሰው ሁሉ የቤተሰብ ሁሉ እንግዲህ ጨርሶ ሆስፒታል ሄዶ ሲጠይቃት እሷ ብቻ ናት የቀረችው። እሷም እንግዲህ አልሄደችም፣ ማሄድም አትፈልግም። ምክንያቱም እሷ የሚያሳስባን ነገር አሁን የሰላም የልጇ ወልድ አሁን ልጇን ዲኤንኤም ለማስመርመር ከዛ ደግሞ የሰላም ልጅ አባቷን አልናገር ያለችበትን ምክንያት ማወቅ ከዛም አልፎ እንግዲህ የዳጣ እዚህ ቤት መቀመጥ ሰላሟን የነሳት ከዛም አልፎ ናታን ለሷ ያለው ነገር በጣም የወረደ ስለሆነ ከምን አንፃር እንደሆነ በቃ ይሄ ነገር ነው አሁን እሷን ሰላሟን እየነሳት ሌላ ነገር እያሳሰባት ያለው እንጂ ሌላው ነገር ጉዳዩ አይደለም። በነገራችን ላይ እና ውድ ቤተሰቦቻችን ያው አብጌል አሁንም ምንም ነው በቃ ከምንም ነው የማትማረው። ምንም ነው እንግዲህ ደረጃ ይቆጣል፣ ማርታ ትቆጣለች። ማርታ ራሱ ዛሬ ኧረ ተይ እንዴት አባትሽን እሱ እኮ እንደዚህ ብሎ ይሆናል እንደዚህ ምናምን እያለች እንግዲህ ባልሆነ አማርኛ እያወራች ነበርና እንዴት አባትሽን ደረጀን ያክል አባት እንዴት ምን አስበሽ ነው እያለቻት ነበር፣ እየተቆጣቻት ነበረ። ግን አትሰማም። ያው እንደሚታወቀው አብጌል ደረጀ በጣም ምንም ነገር ለዚህ ምንም እንትን የላትም ማለት ነው። በጣም ነው እየተናደደች የነበረችው። ወይዘሮ ማርታም እየተቆጣቻት ነበረ፣ ግን አትሰማትም ማለት ነው። ሌላው ደግሞ ናታንና ወይዘሮ ማርታ እንግዲህ በአጋጣሚ ከሆስፒታል መጥተው አንድ ላይ ተገናኝተው ነበርና የመጀመሪያ እንደተገናኙ እንግዲህ ናታን የጠየቃት የነበረው ምን ብሎ ነው መሰላችሁ? አንዳንድ ነገሮችን እያወሩ ነበረ። እሱ ምንድነው ያወሩት እንግዲህ ወይዘሮ ማርታን አሁን ዳጣ ስለ ዳጣ አንዳንድ ነገሮችን አውርተው ነበርና ስለ ዳጣ ደረጀ ማለት አንቺ አሁን የዳጣ አባት ወይም ደግሞ ደረጀ የዳጣ አባት ነው ብንል ጋሽ ደረጀ እንግዲህ ይሄን ነገር አድርጎት ብለን ብናስብ እንዴት ነው ይሄን ነገር ያደረገው? እና ዳጣን እንደዚህ ልጅ ወልዶ ብንትን ቢልሽ ምን ትያለሽ እያላት ነበርና ናታን እንዴ ተቀልዳለህ እንዴ? የምን ቀልድ ነው የምታወራው?
እንዴ ምን ብዬ ነው እንደዚህ ምን ታደርጊዋለሽ ይቅርታ ታደርጊለታለሽ ወይስ ምናምን ሲላት እንዴ ከምን አንፃር እንዴት መጀመሪያ እንዴት ሊያደርገው በዚህ ሁኔታ ደረጀ ይሄን በዚህ ነገር ምንም አይታማም ሲቀጥል ደግሞ የሆነ ነገርም ቢፈጠር ደግሞ ይሄማ ሌላ ጉዳይ ነው እንዴት ሊያደርገው ይችላል በፍጹም አይሆንም አልቀበለውም ግን ይሄንን ብዬ መወሰን አልችልም በርግጥ ሁኔታዎችና ጊዜያቶቹ ሊወስኑት ይችላሉ ግን ነው ያለችው ማለት ነው እና ምን ትያለሽ አንቺ ያላት ነበርና በመጨረሻ ራሱን አዙራ ነበር የጠየቀችው አንተ አንዲት የምትወዳት የምታከብራት ትዳርህ ሚስትህ ከሌላ ልጅ ወልጃለሁ ብላ አምጥታ ብታስተዋውቅህና ከዛ በኋላ ሚስት ብለህ አብረሃት ቆያለህና ስትለው እንግዲህ አረ በፍጹም አላደርገውም ማለት ነው ናታን ከዛ አየህ በቃ ለኔም ጋር ያለው ስሜት ይሄ ነው ግን ደግሞ በወቅቱና በሰዓቱ መወሰን አይቻልም እንጂ እኔም ጋር ያለው ስሜት አየህ አይደል ይሄ ነው እናንተ ከወንዶች ጋር ከናንተ ጋር ከኛ ከሴቶች ጋር ሲሆን ይሄ ስህተት ከናንተ ጋር በጣም ከባድ ነው ከኛ ጋር ሲሆን ደግሞ ለናንተ በጣም ቀላል ነው አየሁ አይደለ ስሜቱ ሁላችንም ጋር ያለው ይሄ ነው እያለችው ነበርና እሱስ ልክ ነሽ ብሎ እንግዲህ ናታንም በዛ ሁኔታ ነው ተነስቶ ሄደው ማለት ነው እና ወይዘሮ ማርታ እንግዲህ ጭራሽ አብረው እንደማይሆኑ በቃ በጣም ከባድ ነገር እንደሆነ ነው የተናገረች ያለችው ማለት ነው ናታንም እንግዲህ ያው ያንን ነገር መገንዘብ ችሏል ያው ማለት እሱም ያው የዳጣ ጉዳይ ስላሳሰበው ነው ምክንያቱም እንግዲህ ደረጀ አባቷ እንዲሆነና ወይዘሮ ማርታ እንደማታውቅ ስለሚያነገሩ ይሹን ከዛ አንፃር ነበር የጠየቃትና እሷም እንግዲህ የመለሰችለት ምላሽ ይሄ ነው እና በጣም አስገርሞታልም ያኔ አስደንግጦታልም በቃ ምን ልትል ትችላለች ብሎ እንግዲህ የጠየቀው ጥያቄ ከተሰጠው ምላሽ አንፃር ለሱ በጣም አስደንጋጭ ነበር ማለት ነው ምክንያቱም ያው ከባድ ነው ታውቃላችሁ አይደል ጋይስ እና እንግዲህ ያለው ነገር በዚህ አልፎታል ማለት ነው ናታን እሺ በቃ ክላስ ልሄድ ብሎ ነው ተነስቶ ሄደው እንግዲህ እሱን ነገር ያው ለዳጣ እንደሚነግራት አንጠራጠርም ቤተሰቦቻችን ሌላው እንግዲህ ያው አብጌል አሁንም ነገርዮሹን እንደያዘችው ነው ያው አለ አይደለ ምንም የምትፋታው ነገር አይደለም አሁንም ደረጀ ለምን በተለይ ሰላም ምኑን አደነገጠች ምን አግኝቷን አደነገጠችው ከምን አንፃር ነው የሚለው ጥያቄ እንግዲህ ወይዘሮ ማርታን እየጠየቀች ነበርና አሁን ይሄንንም ደግሞ በጭንቅላት ሌላ ነገር ዝርብኝ ነው አረባክሽ ተይኝ ተፋችኝ ያለች ነበር ሌላው እንግዲህ ሰላም በጉጉት ልጇን እየጠበቀች ነው በቃ በጉጉት ማለት ነው ቤተሰቦቻችን በቃ በጣም እንደዚህ በቃ ሰስፔንስ ሆና እየጠበቀቻት ነው የምትገኘው ፊት ለፊት እንዲያታገኛት እንግዲህ ደረጀ የሚችለውን ያክል ለማሸሽና ነገሮችን በቃ ለማለሳለስ የሚችለውን ያክል እየሞከረ ነው ግን ያው ዙሮ መገናኘታቸው አይቀርም ዙሮ መጨረሻ ተገናኝተዋል ማለት ነው ሲገናኙ እንግዲህ ደረጀን በጣም ደንግጠው ሰላምን በጣም ደንግጠችው ማርታም በቃ ሰላም ላይና ደረጀ ላይ ያለውን ሪአክሽን እያየች እየገረማት ነበር ዳጣ እንግዲህ ምንም አታውቅም ግን ሰላምን ማግኘት ስለምትፈልግ ብቻ ሰላምን ብቻ ይሆን እንትኗን እያየች ነበር ቤተሰቦቻችን ከዛ በቃ በጣም ነበር እንግዲህ ስትረስ የሆነችው በቃ የደነገጠችው ምናምን ምክንያቱም ፊቷ ላይ በተለይ ሰላም ፊት ላይ የሚነበበው ነገር በጣም ነበር እንትን ያለው ሰላምም እንግዲህ እየተናደደች ነበር እንዴው በቃ በጣም ነው የተናደድኩት ለምን ምን ነው እኔ እኮ እናትሽ ሊሆን ይችላልሁኝ ብዬ ምን እውነታውን በነገርኳት እስከዛሬ አብራያት ተቀመጥ እንዴት ምን ነው አለማወቅ እያለች ራሷን ወቀሰ ትገኛለች በቀጣይ በአዲስ ቪዲዮ እስከምንገናኝ ቤተሰቦች ላይክ ሰብስክራይብ አድርጉ መልካም ጊዜ ባይ ባይ